ሰላም 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 ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ? እንዴት ናችሁ? በመጀመሪያ ጎንበስ ቀና ብዬ ከልብ አመሰግናለሁ። በእውነት 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 ውድ ቤተሰቦቼ በጣም ነው የማመሰግነው። ሁላችሁንም እየሰማችሁ ኮሜንት የሰጣችሁኝ፣ ችግር የለውም ረዘም አድርገሽ ቪዲዮ ልቀቂ፣ ችግር የለውም እናግዝሻለን። ወይኔ እኔ እኮ ይሄ ቻናል እንደው ገና ሳያርግ ገዛ በዛበት ሁሉም ብዙ ሰው አግዞኛል። ከልብ አመሰግናለሁ። ቅንነታችሁን የተስፋ ቁርጥ ነው ያልኩት በእውነት ለሶስተኛ ጊዜ ቢሆን እንደው እንግዲህ የመጣው ችግር ነው የማነበው እና ዙሮ አመሰግናለሁ። በጣም ደስ ስላለኝ ነው ስለ እውነት በቃ እኔ እንጃ አንድ ሰው እንኳ አለው ችግር የለውም ሲል ለካ እንዲህ ነው ስሜቱ። በእውነት እንኳን አወቅኳችሁ። ቤታችሁ እንኳ መጥቼ የማላበረታታችሁ ውዶቼ በጣም ነው የማመሰግነው። እንግዲህ እኔ ዛሬ ረፍዶብኛል። ትናንትና ሰራለሁ ያልኩት ቪዲዮ ነው ዛሬ ያኔ በቃ አልተመቸኝም እና እኔ እቺ ሴትዮ ሄለን ሾ የምትባል ሄሎን ሾ ሳይሆን ሄሎን እሾህ የምትባል ሴትዮ ከምጠላቸው ሰዎች አንዷ እቺ የተረገመች ሴትዮ ትናንት ስታለቅስ ሳያት በእርግጥ ዝብርቅርቅ ሰክራን መሰለኝ የገባችው ስትዘባርቅ ሳያት በጣም ደስ አለኝ። እኔ በጋሽ ወርቁ አይተነው አይደለም ይችን ሴትዮ የተቀየምኳት። ለምን የብዙ ሰው ጋር ፊት ለፊት ሲጣላ ያንን ራሱን ሰው እዛ የተጣላችሁ ሰው ጋር መሄድ ሲቻል እሱኑ ለእሱ መልስ መስጠት ሲቻል እሷ ገና ለገና ምንም ሳይነኳት በሚዲያ ለምታውቃቸው ሰዎች አልፋ ተርፋ የኢትዮጵያ ኑሮ ብስቁልቁል ያደረጋቸውን ሰዎች የነዛን የተጣላቻቸውን ሰዎች ቅስም ለመስበር የኢትዮጵያ ኑሮ የታወቀ ነው። በተለይ ድሀ ቤተሰብ በቃ ብስቁልቁል ያሉ ናቸው። ምን ያሉ ናቸው? ያንን ሚዲያ ላይ አምጥታ የጅጅ የድሮ ባል የነ ሳምሪን አባት ማለት ነው። በእርግጥ ጅጅ የሚያውናት የተረገመች ደግሞ ዱባይ መታ እየተዝናናች ነው አሉ። ወይ ጉድ ያርግላት። ዙሮኒ ዛሬ ስለዚች ሾክ ሴትዮ ስለሆነ አሳቤ ትንሽ ናት። ቪዲዮዋ አላበዛባችሁም። ልንገራችሁ የልቤ እሰይ ደጎነች ደግ እናንተ። እኔ ባለፈው ነው ከወራት በፊት ሰው አገራችን ላይ ስንት ነገር እያለፈ ሴት ልጅ ስንት ችግር እያለፈባት በብዙ ሰው በቤተሰብ ተደፍራ ቅስሟ ተሰብሮ ያ አልፎ ግን የሆነ ነገር ሲያስታውሳት ቅስሟ የሚሰበር እህቶቻችን አሉ። ምን ልላችሁ ፈልጌ ነው እዚህ ጋር ቤታዮ ጋር ስትጣላ ከአባትሽ ወለድሽ ብላ ስትሳደብ ስለ እውነት ነው ብላችሁ እኔን ያለችኝ ያህል ነው የተሰማኝ። እንዲህ ለአባቷ በአባታቸው ጥቃት የደረሰባቸው ልጆች ሲያድጉ ለአባታቸው አክባሪ ወዳጅ ሳይሆን ጥላት ናቸው። ለምን አሳልፈው የመጡትን ስለሚያስታውሱ። ደግ አባት ከሆነ ግን በድህነት የሚያሳድግ በምቾት የሚያሳድግ አባት ነው፣ በምንም ሁኔታ ካሳደገ ማለት ነው። ቤታ ግን አባቷ እንዴት አድርጎ እንዳሳደጋት ስትናገር ለአባቷ ያላት ፍቅር እንዴት ደስ እንደሚል። ግን ያ ነገር ሆኖ ቢሆን ይችልሽ ቅስሟን ሰባብራ ከሚዲያ ጥፍታት ነበረ። ብልግናዋ እናት ነው ትላለች። በእውነት ብልግናዋ ብልግና አይደለም። የሚደግፏት ሰዎች ደግሞ ታይ ብለው እንኳ አይመክሯትም። ጭራሽ ትናንትና አይዞሽ ገንዘብም ከሆነ እናዋጣለን ቅማላ ሙላ ብታዋጣ የወርቁ አይተነውን እንትን አትመልስም። እሱ ገፍቶ አምርሮ ከመጣ መቀመቅ እንደሚከታት ነች። የተረገመች ወይ ሳራ አልሀበሻ ምን ቀን እዝች ተረገመ ሴት ጋር ጥሏት ተበዘበዘች እንጂ እሷን መክሰስ ትችል ነበር። አቅም አላት ሳራ አልሀበሻ በደንብ አቅም አላት። ይቺን መክሰስ ማለት ነው። ይቺን ነጭ መዥገር መክሰስ ትችል ነበረ። ግን አለማማከር፣ ፍራቻ፣ የስራ ሰው ስትሆን ደግሞ በቃ ምን የሆነ ስድብ ፍራቻ ስትሳደብ ብታደር ምን ታመጣ ነበረ? አንበሳዋን ገንዘቧን በባንክ ሳይቀር እያስላከች በእውነት ይቺ ሴትዮ ያላስለቀሰችው ሰው የለም። ኢትዮጵያ ብትገባ ራሱ ክስ አለ ያለው ዮኒ ማኛ እውነቱን ነው። ኢትዮጵያ ስትገባ ደግሞ
አርቲስት ገነት ንጋቱ ምን ያህል እንደው አርቲስትነቷም እንዳለ ሆኖ በጣም ተወዳጅ የተከበረች አርቲስት ናት። ቤተሰቧን አይታችኋል። አባቷ ነፍሳቸውን ይማርና ምን አይነት ቤተሰብ ምን አይነት ደስ የሚል በኖረኝ የሚል የሚያስብል ቤተሰብ እንደሆኑ ትልቅ ቤተሰብ። ስለ እውነት ያችን ሴትዮ እንዴት ከፍ ዝቅ አርጋ አርቲስቷን እንዴት አርጋ ስትሳደብ እንደነበረ አርቲስት ዘቢባ ግርማን እንዴት ስትሳደብ እንደነበር። እቺ ሴትዮ አገርን ብትገባ በሰላም አትኖር። በእርግጥ ትኖራለች። ያቺ ፈንገሳም ሊያሽ ውስጥ እየኖረች አይደለም። ከመንግስት እስከ ግለሰብ፣ ከዩቲዩበር እስከ ቲክቶከር፣ ከአርቲስት እስከ ምን ያልሰደበችው ከአየር ማረፊያ ሰራተኞች ጀምሮ ያልተሳደበችው ያልዘለፈችው በሰው ይችና ያቺ በቃ በደንብ ነው መታሰር ያለባቸው። መቀጣት ነው ያለባቸው። በደንብ መቀጣት። ማንም እየመጣ ማቀርሸት የለበትም።